ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የመጀመሪያውን ጉዳያችን እናንሳ። እንግዲህ ትናንትና ምሽት የተደረገ ጨዋታ ነበር። ኮት ዲቯርን ከካሜሩን ጋር ያገናኘው ጨዋታ አንድ እኩል ተጠናቋል። የአፍሪካ ዋንጫው እስካሁኑ ምርጡ ጨዋታ ነው ማለት እንችላለን። ጥሩ ፉክክር የነበረበት ጨዋታ ነበር። በእርግጥ በአፍሪካ ዋንጫው የተለያዩ ጨዋታዎችን እያየን ነው። የተለያዩ አይነት ጨዋታዎችን እንደዚሁ በአቻ የሚጠናቀቁ ለተመልካች ሳቢ ያልሆኑ እንደዚሁም ደግሞ በጣም ሳቢ የሆኑ ጨዋታዎችንም እየተመለከት እንገኛለን። የትናንትናው አንዱ ይሄ ነው። እናንሳይን ጉዳይ ልክ ነው። ትላንትና በማራካሽ የተደረገ በሁለት የአፍሪካ እግር ኳስ ኃይሎች መካከል የተከናወነ ጨዋታ ነው ማለት ይቻላል። በእርግጥ ሁለቱም ቡድኖች ከምድባቸው የማለፋቸው ጉዳይ ብዙ ጥያቄ ውስጥ ያለ አይመስለኝም። 4 ነጥብ አላቸው። ቢያንስ እንደው ነገሩ ቢከፋ ጥሩ ሶስተኛ ሆኖ ማለፍ የሚችሉ ናቸው። ሁለቱም የሚመሳሰል እጣ ፈንታ ባላቸው አሰልጣኞችም የሚሰለጥኑ ናቸው። ታስታውሺ እንደሆነ የዛሬ 2 ዓመት እኛም በጣም ከፍተኛ ሽፋን ለአፍሪካ ዋንጫ በሰጠን ጊዜ የኮት ዲቯር ብሔራዊ ቡድን የአፍሪካ ሻምፒዮን የሆነበት መንገድ ሁሉ በጣም አስገራሚ ነበር። በመጀመሪያዎቹ የምድብ ጨዋታዎች ተረታ። በኋላ በጣም የሚወደዱት ነገር ግን ውጤት እየቀናቸው ያልነበሩት እና ሰሞኑን ሕይወታቸው ያለፈው ዦን ሉዊ ጋሴ ከኃላፊነታቸው ተነሱና ኤመርስ ፋዬ ከሳቸው ረዳቶች መካከል አንደኛው በነበረው ሰው የመጨረሻ የምድብ ጨዋታቸውን በሰፊ ውጤት ማሸነፍ ነበረባቸው። ከዚያ በኋላ ከካንሰር ህመም ያገገመው ወይም ካንሰርን ድል ያደረገው ሴባስቲያን አሌ በፍጻሜው ጨዋታ ጎል አስቆጥሮ ብዙ ወድቆ የመነሳት ታሪክ የነበረበት ጉዞ ነበር የኮት ዲቯር ብሔራዊ ቡድን ጉዞ። በመጨረሻ በኮት ዲቯር የተደረገ ውድድር ነበር። በእርግጥም ሻምፒዮን ሆነች። ተመሳሳይ መንገድ ይመስላል። ትርምሱ ውዝግቡ ሁሉ አንድ አይነት ባይሆንም ግን የካሜሩን ብሔራዊ ቡድን አሰልጣኝ ምክትል የነበሩ ናቸው። እንደሚታወቀው ብሪስ የሚባሉት የቀድሞ የብሔራዊ ቡድኑ አሰልጣኝ በሀገሪቱ የእግር ኳስ ፌዴሬሽንና በስፖርት ሚኒስቴሩ መካከል ባለ ችግር ምክንያት ብዙ ጊዜ ሳሙኤል ኤቶ ያሰናብታቸዋል፣ ግን ደሞዝ የሚከፍላቸው የስፖርት ሚኒስቴር መልሶ ይሾማቸዋል፣ ሪንስቴት ያደርጋቸዋል። በመጨረሻ ግን ስልጣን ሽሚያ ካለ የስልጣን ሽሚያውን ኤቶ አሸንፎ እንግዲህ የእሳቸው ምክትል በነበሩ ሰው እየሰለጠነ ነው ወደዚህ ውድድር የመጣው እና የዛሬ 2 ዓመት የነበረው የኮት ዲቯር ሁኔታ በመጠኑ በዚህኛው የካሜሩን ብሔራዊ ቡድን ስብስብ ላይ የሚስተዋል ነው። ግን ያለምንም ጥርጥር የምድብ ጨዋታዎች እጣ ከወጣበት ጊዜ ጀምሮ ሰዎች አይናቸውን ከጣሉባቸው ጨዋታዎች መካከል አንደኛው ይሄኛው ጨዋታ ነው የነበረው። ምክንያቱም ቅድም እንዳልኩት ሁለቱ በጋራ 8 የአፍሪካ ዋንጫዎች ያሸነፉ ናቸው። ካሜሩን 5 ጊዜ፣ ኮት ዲቯር 3 ጊዜ፣ በጋራ 8 ጊዜ የአፍሪካ ዋንጫ ያሸነፉ ናቸው። በጋራ የአፍሪካ ዋንጫ ጨዋታዎችን ደግሞ በተናጥል ጨዋታዎችን በማሸነፍ በግብጽ፣ በናይጄሪያና በጋና ብቻ የሚበለጡ ናቸው። በጋራ 96 ጨዋታዎችን አሸንፈዋል። የተለያዩ አፍኮን ጨዋታዎችን በማሸነፍ ኮት ዲቯር 49 ካሜሩን 47 ጨዋታዎችን ያሸነፉ ናቸው። ሁለቱም የምዕራብ አፍሪካ ሀገራት ናቸው፣ ግን ፍራንኮፎን የምዕራብ አፍሪካ ሀገራት ናቸው እና ጎረቤቶች ናቸው። የጠብና የመዋደድ ግንኙነት ያላቸው የሚሏቸው አንዳንድ ጊዜ ፍቅር በፍቅር የሚሆኑ ሌላ ጊዜ የሚቃረኑ አይነት ናቸው። ስለዚህ ጂኦፖለቲካል ሲግኒፊካንስም ያለው ጨዋታ ነው እና ትላንትና ጨዋታው ሲደረግ በጣም ጥሩ ጨዋታ ነበረ። ሌሎች በድራማዊ ይዘታቸው ከዚህ የበለጠ ሰስፔንስ የነበራቸው ጨዋታዎች ነበሩ። ለምሳሌ በቀደም ናይጄሪያ ከቱኒዚያ የነበረው ጨዋታ ናይጄሪያ 3-0 ይመራ ነበር፣ ግን የመጨረሻዎቹ ደቂቃዎች አስጨናቂ ነበሩ። 5 ጎሎች የነበሩበት ነው። በቪክቶር ኦሲመንና በትራቤልሲ በቱኒዚያ አሰልጣኝ መካከል የነበረው ሁኔታ መጨረሻ ላይ ዊልፍሬድ እንዲዲ ደግሞ ጎል ካስቆጠረ በኋላ 96 የኦሊምፒክ ላይ ንዋንኮ ካኑ የደነሰውን ዳንስ መደነሱ እና የዛን የናይጄሪያን ወርቃማ ትውልድ የሚያስታውስ አንድ ክስተት መፈጠሩ ብዙ ድራማዊ ነገሮች የነበሩት ነው። ሌሎችም እንዲሁ ብዙ ጎል የተቆጠረባቸው ጨዋታዎች ነበሩ። ግን በቴክኒካዊ ጥራቱ ይሄኛው እስካሁን ድረስ ካየናቸው የአፍሪካ ጨዋታዎች የተሻለው ሳይሆን አይቀርም። 1-1 ነው የተጠናቀቀው። እስከ መጨረሻው ደቂቃ ድረስ ከፍተኛ ሰስፔንስ የነበረበት እና በጣም ተመጣጠነ ባላንስድ የሆነ ጨዋታ ያየንበት፣ በተለይ ሁለቱ አጋማሽ በጣም ክፍት የነበረበት ከፍተኛ ትራንዚሽን የነበረበት ከሳጥን ሳጥን ከአንድ ኮስት ወደ ሌላ ኮስት የሚደረግ
አይነት እግር ኳስ ጨዋታ የነበረበት። ሁለቱም ጎሎች የተቆጠሩት በሁለቱ አጋማሽ ነው። በሁለቱ አጋማሽ ብቻ 15 ሙከራዎች በሁለቱም ቡድኖች በኩል ተደርጓል። ሁለቱም ቡድኖች ወደዚህ ጨዋታ ሲመጡ የመጀመሪያ ጨዋታዎቻቸውን በተመሳሳይ የ1-0 ድል አሸናፊነት ነበር የመጡት። ኮት ደቯር ነበር ጥሩ የጀመረችው ትላንትና ጨዋታውን። ገና በሁለተኛው ደቂቃ ነው ብረት የመለሰው። ስለዚህ ሊመጣ ስለሚለው ስላለው እኔ ጨዋታ እንደዚህ በጥሩ ሙከራ ሲጀምር ደስ ይለኛል። ወይ ብረት የመለሰበት ሲሆን ወይ በጣም አስደናቂ ሙከራ ሲሆን ቶን ሴት ያደርጋል ይባላል። ከዛ በኋላ የታሰረ ጨዋታ ሊሆን አይችልም። በእርግጥ የመጀመሪያው አጋማሽ ያን ያህል ክፍት ነበር ለማለት ያስቸግራል፣ ግን አሰልቺ አልነበርም። ሁለተኛው ጨዋታ ሁለተኛው አጋማሽ ግን በጣም ክፍት ነበር። እንግዲህ አሁን እኔ የሚመስለኝ በ24 ሀገራት መካከል የሚደረግ የአፍሪካ ዋንጫ ሲሆን እነዚህ ሁለት ብሔራዊ ቡድኖች ወደ ሁለተኛው ዙር ለማለፍ ያላቸው እድል በጣም ሰፊ ነው፣ በተለይ መጀመሪያ የምድብ ጨዋታዎቻቸውን በማሸነፋቸው ምክንያት። ስለዚህ ይህንን ጨዋታ ስታደርጊ ከፍርሃት ጋር አይደለም የምታደርጊው። መሸነፍም ቢሆን ከውድድር ውጭ የሚያደርግ አይደለም። በምድብ ሶስተኛ ጨዋታ ሁለቱም ብሔራዊ ቡድኖች ቀለል ካለ ባላጋራ ጋር ነው ጨዋታቸውን የሚያደርጉት። አንደኛው ከምድቡ እንደማያልፍ ካረጋገጠው ከጋቦን ጋር፣ ሌላኛው ከሞዛምፒክ ጋር ነው የሚጫወቱት። ስለዚህ የበለጠ ኦፍ ዘ ከፍ ለመጫወት የበለጠ ሪስክ ለመውሰድ የበለጠ የማጥቃት እግር ኳስ ለመጫወት የሚያበረታታ ይመስለኛል። ከ24ቱ ቡድኖች 8ቱ ብቻ የሚወድቁ መሆናቸው እና ደግሞ ገና ካሁኑ ሁለቱ መውደቃቸው ታውቋል። ገና ሁለተኛ የምድብ ጨዋታዎችን ያላደረጉ ብሔራዊ ቡድኖች እያሉ ጭምር ማለት ነው። በዚህ ምክንያት ቡድኖች ምናልባት ትልልቆቹ ቡድኖች የበለጠ የማጥቃት አድቬንቸር እንዲኖራቸው ሳያደርግ አይቀርም። አሁን ከዛ ከሁለተኛው ዙር በኋላ የጎሎች መጠን የጨዋታዎች የጥንቃቄ መጠን የበለጠ ከፍ እያለ ይሄዳል። ግን ይሄኛው የአፍሪካ ዋንጫ በ24 ሀገራት መካከል ግን በአውሮፓ ዋንጫን በተመሳሳይ በ24 ብሔራዊ ቡድኖች መካከል መደረግ ከጀመረበት ጊዜ ጀምሮ የምድብ ጨዋታዎች ከቀደሙት ወይም በ16 ብሔራዊ ቡድኖች መካከል ይደረግ ከነበረበት ጊዜ በተለየ ሁኔታ የበለጠ ክፍት የመሆን ዝንባሌ አለው። ምክንያቱም ሌላ ተጨማሪ እድል ስላለ ጥሩ ሶስተኛ ሆኖ ከ6 ምድቦች 4 ቡድኖች የማለፋቸው ነገር ለትልልቆቹ ብሔራዊ ቡድኖች ፓስ ይሰጣቸዋል። በቃ እናልፋለን ወደ ሁለተኛው ዙር የሚል መተማመን ይሰጣቸዋል። ለዚህ መሰለኝ የበለጠ ከፍ ያለ ሴንስ ኦፍ አድቬንቸር ያለው እና ጊስላን ኮናን ገና በሁለተኛው ደቂቃ ብረት መለሰበት እና ጨዋታው ክፍት እንደሚሆን ከዛ ጀምሮ መገመት ይቻል ነበር። ከዛ ካሜሮኖች እንደገና ክርስቲያን ኮፋን የሚባል ተጫዋች አላቸው። የሚገርም ጀርኒ ያለው ልጅ ነው ክርስቲያን ኮፋን። ከአንድ አመት በፊት ኒዮሎን ለሚባል ካሜሮን ውስጥ ላለ ቡድን ይጫወት የነበረ እና ትላንትና የመጀመሪያ ጨዋታውን ብቻ ያደረገ የ19 አመት ልጅ ነው። በጣም ፈጣን እድገት ያሳየ በስፔን ሁለተኛ ዲቪዚዮን የሚጫወትና ይጫወት የነበረና በክረምት ታስታውሽ እንደሆነ ባየር ሌቨርኩዘን ብዙ ሲኒየር ተጫዋቾችን ቡንደስሊጋ ያሸነፈ ቡድን አባላት የነበሩ ተጫዋቾችን ከሸጠ በኋላ ካስፈረማቸው ተጫዋቾች መካከል ለኔው ክርስቲያን ኮፋን ያኔ የሌቨርኩሰንን እንደገና ለመገንባት ጥረት ማድረግ ስናነሳ ይህንን ተጫዋች እንዳነሳ ነው አስታውሳለሁ። እና ትላንትና እሱም ብረት መልሶበት ነበር። በኋላ የአቻነቱ ጎል ሲቆጠርም እሱ ነው ጎሉ እንዲቆጠር ፎርስ ያደረገው። ስለዚህ በቶሎ በሙከራዎች በአደገኛ ሙከራዎች የተጀመረ ጨዋታ ነበር። ሁለቱ አጋማሽ ነው ግን በደንብ ጨዋታው ህይወት ያለው የሆነው። ከ25ቱ ሙከራዎች 15ቱ በሁለቱ አጋማሽ የተደረጉ ናቸው። እንደ አንዳንድ የዴታ ካምፓኒዎች የተለያየ ቁጥር ልታገኝ ትችላለሽ። አንዳንዶች 3 ትልልቅ የጎል እድል ነበር ይላሉ። ኦፕታ በእኔ መለኪያ 2 ትልልቅ የጎል እድሎች ተፈጥረዋል በዚህ ጨዋታ ይላል። ሁለቱም የጎል እድሎች የተፈጠሩት በሁለቱ አጋማሽ ነው። ሁለቱ አጋማሽ እንደተጀመረ የመጀመሪያው ጎል ተቆጠረ። ከጨዋታ ውጪ ቢሆንም ፍራንክ ኬሲዬ ነው ጎሉን ያስቆጠረው እና ከዛ በኋላ ደግሞ ዳኒ ናማሶ ብረት መለሰበት። ስለዚህ ሌላ በጨዋታው ለሶስተኛ ጊዜ ብረት የመለሰበት አጋጣሚ ነበር። በኋላ ግን አማድ ዲያሎ በጣም የተዋጣለት የአፍሪካ ዋንጫ ጅማሬ አድርጓል። ሁለቱንም ጨዋታዎች የጨዋታው ኮከብ ነበር። ባለፈውም ሲያሸንፉ ጎል አስቆጥሮ ነበር። ትላንትና በጣም አስደናቂ የሽግግር ጎል ነው። በ2-3 ፓስ ወደ እሱ የመጣ ነው። ከዚያ በኋላ እኔ በጣም የሚያስደንቀኝ ተጫዋች ነው አማድ። አጭር ነው። ስለዚህ ሎ ሴንተር ኦፍ ግራቪቲ ያለው በቀላሉ አትቆጣጠሪውም። በተለይ ከተጋጣሚ ቡድን የመሀል ተከላካይ ጋር 1 ለ1 ከተገናኘ በመጠኑ የሜሲ ባህሪ ያለው ተጫዋች ነው። ክሎስ ኮንትሮል አለው። ኳሱ እግሩ ስር ልክ እንደ ፕሌይ ስቴሽን ተጣብቃ ነው የምትሄደው። በጣም የሚገርም ክሎስ ኮንትሮል ያለው። ከዛ ደግሞ በጣም ጥሩ ሹተር ነው። እንደምታውቂው በማንቸስተር ዩናይትድ በዚህ የውድድር ዘመን ከብሪያን ምቤሞ ትላንትና የካሜሩን ብሔራዊ ቡድን ደግሞ በማጥቃቱ የሚመራ የነበረው በብሪያን ምቤሞ አማካኝነት ነው። ከምቤሞ መምጣት በኋላ አማድ ዲፌንሲቭ ተጫዋች አልሆነም፣ ግን ያንን በቀኝ ስፔስ ያገኘ የነበረውን ነጻ ቦታ የሚጋራው ሰው ግን መጥቷል በማንቸስተር ዩናይትድ።
ግን ግሩም ተጫዋች መሆኑ ጥያቄ ያለው አይመስለኝም እና በጣም አስደናቂ ጎል ነው ያስቆጠረው። ትላንትና በጣም የገረመኝ በ9 ሙከራዎች ላይ ተሳትፏል። 5ቱን ሙከራ ያደረገው እሱ ነው። በሌሎቹ 4 ሙከራዎች ላይም በማቀበል እና በቢልዳፕ ውስጥ በመሳተፍ ተሳትፏል እና ኦፕታ ምን ይላል? በ15 ዓመት ውስጥ ያለፉት 15 ዓመታት በተደረጉ የአፍሪካ ዋንጫ ጨዋታዎች በየትኛው ምዕራፍ የተደረጉ ጨዋታዎች ላይ አንድ ተጫዋች በአንድ ጨዋታ ይህን ያህል ሹቶች ላይ በቀጥታ ተሳትፎ አያውቅም። ስለዚህ የኮት ዲቯር ማጥቃት በሙሉ በሱ ስር ያልፍ እንደነበር የሚያሳይ ነው እና በጣም አስደናቂ ጎል ነበር ያስቆጠረው። በዚህ አፍሪካ ዋንጫ ካየናቸውም ግሩም ጎሎች መካከል አንደኛው ነበር። ግን የኮት ዲቯር ደስታ ብዙ አልዘለቀም። ምክንያቱም ጁኒየር ሻሜዱ እንግዲህ ለካሜሮን ብሔራዊ ቡድን ያቻነት ጎል መቆጠር ምክንያት ነበር። አንዳንዶች እሱ ነው ጎል ያስቆጠረው ይላሉ። ግን ካፍ ጊስላን ኮናን ራሱ ላይ ያስቆጠረው ጎል ብሎ ነው የጻፈው። ትልቅ ዲፍሌክሽን ነበረ ብሎ ነገሩ አቅጣጫ የሚያስቀይር ጎል ነበር። ግን ሰስፔንሱ እንደማያልቅ የምታውቂው እና ልክ እንደ ያ ቅድም ያልኩት የምድብ ጨዋታዎች ተጨማሪ እድል ለትልልቆቹ ብሔራዊ ቡድኖች የሚሰጡ በመሆናቸው ምክንያት ከጨዋታው የመጨረሻ ደቂቃ ድረስ ጎል ሊቆጠር የሚችልበት እድል ነበር። ሁለቱም ቡድኖች ለ1-1 ሴትል አላደረጉም። ሁለቱም ቡድኖች 2 ጎል ለማስቆጠር ነበር ይጫወቱ የነበሩ። ስለዚህ ነው ጨዋታውን የበለጠ ኤክሳይት ያደረገው። 2 ደፋር ቡድኖች፣ 2 ጎል ለማስቆጠር የሚጫወቱ ቡድኖች ስለነበሩ እና እንዳልኩት ያ ነጻ ያወጣቸው የምድብ ሁኔታ ሳይሆን አይቀርም። መጨረሻ ላይ ክርስቲያን ባሶጎግ በጣም ትልቅ እድል አግኝቶ ነበር ግን ኦዲዮሊዮን ኮሶኑ የመጨረሻ ደቂቃ ብሎክ ነበረው ከብሪያን ምቤሞ እና የጨዋታው ጀግና ብሪያን ምቤሞ ሊሆን ይችል ነበር። እሱ ነው ከሳጥን ውስጥ ኳሱን ብሎክ ያደረገው እና ጨዋታው መጨረሻ ላይ 1-1 ተጠናቋል። ሁለቱም ቡድኖች 4 ነጥብ አላቸው። በነጥብም በጎል ልዩነትም እኩል ናቸው። አይቮሪ ኮስት ወይ ኮት ዲቯር ከጋቦን ጋር ትጫወታለች። ጋቦን ትላንትና በሞዛምቢክ 3-2 ከተሸነፈች በኋላ የመጀመሪያዎቹን ሁለቱንም ጨዋታዎች በመሸነፏ ምክንያት ከአፍሪካ ዋንጫው ወጥታለች ወይም ኤሊሚኔትድ ሆናለች። የመጨረሻው ጨዋታ የሚደረገው ለጋቦን ቢያንስ ወደ ሁለተኛው ዙር የማለፍ ተስፋ ሳይኖር ነው ማለት ነው። በዚሁ ምድብ ራሱ 4 ነጥብ ያላቸው ቡድኖች አሉ እና የመጨረሻው ጨዋታ ደግሞ በካሜሮንና በሞዛምቢክ መካከል ይደረጋል እና ጎል ሳይቆጠር የተጠናቀቀ ጨዋታ ነው። ግሩም ጨዋታ ነበር። ሁለቱም ጆን ሉዊ ጋሴ የህሊና ጸሎት በማድረግ ነው የጀመሩት። እንዳነሳሁት የዛሬ 2 ዓመት በጣም ትልቅ አጀንዳ ነበር። በጣም የሚወደዱ ሰው ናቸው እና ራሳቸው ናቸው እንዲያውም በጊዜው ታስታውሽ እንደሆነ ሰፊ ዘገባ ሰጥተው ነበር ለኮት ዲቯር እግር ኳስ ፌዴሬሽን ፕሬዚደንት ደውለው ያው አንዳንድ ጊዜ ኢጎ አለ አይደለም፣ ራሳቸው ሲሰሩት የከረሙት ቡድን ነው፣ የእሳቸው ስብስብ ነው። ከዛ ፊት በነበሩት ጨዋታዎች ቡድናቸው ጥሩ ነበር። የአፍሪካ ዋንጫው ላይ ግን ድንገት ኮላፕስ አደረገና አሰልጣኞች አንዳንድ ጊዜ በውድድር መሀል ሊቆጣጠሯቸው የሚቸግሯቸው ቫሪየብሎች ይኖራሉና ከዛ ለሀገሪቱ እግር ኳስ ፌዴሬሽን ፕሬዚደንት ደውለው ሌላ መፍትሄ ብንፈልግ እኔ ፍቃደኛ ነኝ አሉ። ገና የአፍሪካ ዋንጫው 2ኛ ጨዋታ እንደተደረገ እና እንዲያውም የፌዴሬሽኑ ፕሬዚደንት በኃላፊነታቸው እንዲቆዩ ሲጫኗቸው ነበር። ግን በሳቸው እንዲህ የበለጠ ሰልፍለስ የሆነ ውሳኔ ምክንያት ኤመርስ ፋይ እንዲመጣ ሆነ እና ኮት ዲቯር በመጀመሪያዎቹ 2 የምድብ ጨዋታዎች የማይመስል የነበረውን የአፍሪካ ዋንጫ ድል አሳካች እና ደግሞ በፈረንሳይ ረጅም ጊዜ ቦርዶም የማርሴይም አንዳንድ ጊዜ ምክትል አንዳንድ ጊዜ ዋና አሰልጣኝ የሆኑ ስለሰሩና በፈረንሳይ እግር ኳስ በጣም ከሚወደዱ ሰዎች መካከል አንደኛው ስለነበሩ እነዚህ ብዙ የካሜሮንና የኮት ዲቯር ተጫዋቾች ደግሞ በፈረንሳይ ሊግ ተጫውተዋል። ከሳቸው ጋር ትውውቅ ያላቸው አብሮ የመስራት ታሪክ ያላቸው ብዙ ተጫዋቾች አሉ። ኢቨን ከካሜሮን ኮት ዲቯርንም አሰልጥነዋል። ስለዚህ አብዛኞቹን ተጫዋቾች ያውቋቸዋል እና ለሳቸው የህሊና ጸሎት ተደርጎ ነበር ጨዋታ የተጀመረው። ግን ሌኪፕ አንድ ዘገባ ወጥቶ ነበር ስለዚህ ጨዋታ የአማቾች ጨዋታ ብሎ ነበር የገለጸው። ወንድማማቾችም ናቸው ግን አንዳንድ ጊዜ መራርነትም በሁለቱ መካከል አለ። ግን ምን አይነት ኮምፕሌክሲቲ እንዳለው ውስብስብነት እንዳለው የሁለቱን ሀገራት ግንኙነት ሲገልጽ ሳሙኤል ኤቶን ብቻ እዩት ይላል። የሳሙኤል ኤቶ ታሪክ ብቻ ኮት ዲቯርና ካሜሮን ምን ማለት እንደሆነ ይነግራችኋል። ምክንያቱም ጆርጂት የተባለች አይቮሪያን ያገባው እሱ የካሜሮን እግር ኳስ ሌጀንድ ነው። ከአፍሪካ እግር ኳስ ትልልቅ ሌጀንዶች መካከልም አንደኛው ነው። ለዚህ ነው የአማቾች ሲባል የጋብቻ ግንኙነትም አላቸው። ብዙ ካሜሮናውያን ከብዙ ኮት ዲቯራውያን ጋር ትዳር መስርተዋል፣ ተጋብተዋል እና ብዙም አይረሱም ጨዋታዎች አሏቸው። እንዲሁም አንዳንዶች ኮንስፓይሬሲ የሚወዱ ሰዎች በ2006 ከግብጽ ላይ ተደርጎ በነበረው የአፍሪካ ዋንጫ የፍጹም ቅጣት ምት ስቶ ነበር እና መጨረሻ ላይም ኮት ዲቯር 12-11 ነበር ያሸነፈችው። በመለያ ምት 1-1 ነበር ያለቀው ጨዋታው እና
የሚስቱን ሀገር ለመርዳት ብሎ ነው ፍጹም ቅጣት ምት የሳተው የሚሉ የሴራ ትንታኔ የሚወዱ ሰዎች ነበሩ። ግን ደግሞ ከዛ በፊት ሌላ ክላሲክ ጨዋታ ነበራቸው። በአቢዣን 3-2 ያለቀ ጨዋታ ነበር። አቺሌ ዌቦ ሃትሪክ የሰራበት ጨዋታ ማለት ነው። እና ይሄ ጨዋታ ለፍራንኮፎን ሱፐርማሲ የሚደረግ ወይም ለፈረንሳይኛ ተናጋሪ የምዕራብ አፍሪካ ሀገራት እልቅና የሚደረግ ጨዋታ አድርገው የሚወስዱት ሰዎች አሉ። አሁን እንደውም ትላንትና የመጨረሻው ጎል ላይ ተሳትፎ ወይም ጎል ሊቆጠር ሲል ትልቅ ተሳትፎ የነበረው ሴባስቲያን ባሶጎግ የኔ እህት ሳይቀር ኮት ዲቯር ነው ያገባችው። ስለዚህ በቤተሰባችን መሀል ሁልጊዜ መናቆር አለ ይላል፣ ባንተር አለ ይላል። ስለዚህ እንደዚህ አይነት ስሜት ያለበት ነው። እንደዚህ ይሆናል። አንዳንድ ጊዜ ደግሞ የባላንጣነቱ ስሜት የሚከርበት ጊዜ አለ። የዛሬ 2 ዓመት የ2020 ዛሬ 4 ዓመት ነው 3 ዓመት መሆኑ ነው የ2022 የአፍሪካ ዋንጫ እየተደረገ በነበረበት ጊዜ በሶሻል ሚዲያ በሁለቱ ሀገራት ደጋፊዎች መካከል በጣም ከፍተኛ መቃረን ነበር። በተለይ ከዚህ ከኮቪድ ምርመራ ጋር በተያያዘ ኮት ዲቯሮቹ ካሜሮን ላይ ሸፍጥ እየሰሩ ነው በሚል ያን የአፍሪካ ዋንጫ የተደረገው ዛ ስለነበር እና ያን የኮቪድ ቼክአፕ በከፍተኛ መጠን የሚደረግበት ጊዜ ስለነበር ካሜሮን እንዳይቀናት የአፍሪካ ሀገራት ሆስፒታሊቲ ላይ ብዙ ጊዜ የሚነሳ ቅሬታ አለ አይደለም። ልክ እንደዛ አይነት ደባ በኮት ዲቯሮች በኩል እየተደረገ ነው፣ የፎልስ ውጤት እየሰጡ ነው እንደዚህ በሚል እና በሶሻል ሚዲያ ላይ በጣም ኃይለኛ የቃላት መወራወር ነበር። ካሜሮን ፍራንኮፎን አይደለም፣ ፍራንኮፎን ብቻ አይደለም። መጀመሪያ የቀኝ ተገዢ የነበረችው ከመጀመሪያ የዓለም ጦርነት በፊት በጀርመን ነበር። ከዛ ጀርመን ያንን የመጀመሪያውን የዓለም ጦርነት የተረታው ወገን አካል ስለነበረች በቀኝ የያዘቻቸውን ሀገራት በሙሉ ለአሸናፊዎቹ ሀገራት አሳልፋ የመስጠት ግዴታ ነበረባት። ለምሳሌ ቶጎ፣ ካሜሮን አይነቶቹ ሀገራት ሲጀመር የጀርመን ቀኝ ግዛት ስር የነበሩ ናቸው። ግን ደግሞ ካሜሩን ራሷ የሚበዛው ፍራንኮፎን ነው፣ ፈረንሳይኛ ተናጋሪ ነው። ግን እንግሊዝኛ ተናጋሪዎችም አሉ፣ በተለይ በናይጄሪያ ድንበር የሚዋሰኑት። ለዚህ ነው ያኔ ልክ ከነጻነት ጊዜ በኋላ የተባበሩት መንግስታት ድርጅት ዩናይትድ ኔሽንስ የሚባለው ትልቅ ዓለም አቀፍ ተቋም 3 ምርጫ ሰጥቶት ነበር ለዚህኛው፣ ከናይጄሪያ ጋር መሆን፣ ነጻ ሀገር መሆን ወይም ከካሜሩን ጋር መሆን እና ከናይጄሪያ ጋር በነበረ የድንበር መቋሰል ምክንያት ብዙ ምሬት ስለነበር ከናይጄሪያ ጋር መሆን አልፈለጉም። ነጻ ሀገር ለመሆን በጣም ትንሽ እንሆናለን፣ በዛ ምክንያት የኢኮኖሚ ዲስአድቫንቴጅ ይኖርብናል አሉ፣ ላንድ ሎክድ እንሆናለን አሉ። ከካሜሩን ጋር ሆኑ። ግን ደግሞ አሁን ኃይለኛ ኢንሰርጀንሲ ነበር እስከ ቅርብ ጊዜ ድረስ በፖል ቢያ አብዛኛው የስልጣን ዘመን። በተለይ ይሄ እንግሊዝኛ ተናጋሪ ካሜሩን ክፍል መገንጠል ይፈልጋል። ብዙ ሪፈረንደም ተደርጎ አያውቅም፣ ግን ኢንሰርጀንሲ ያለ አማጽያን አሉ በዚያ በኩል። ስለዚህ ካሜሩን ንጹህ የፍራንኮፎን ሀገር አይደለችም፣ ግን ፕሪዶሚናንትሊ ፍራንኮፎን ነች። ኮት ዲቯር ደግሞ ፍራንኮፎን ነች፣ ፈረንሳይኛ ተናጋሪ ነች። ስለዚህ ያም ጉዳይ አለ እና ሁለቱም አንደኛው የበለጠ ወደ ሴንትራል አፍሪካ ወደ ማዕከላዊ አፍሪካ፣ አንደኛው የበለጠ ወደ ምዕራብ አፍሪካ ነች። ግን የፍራንኮፎን የበላይነት ለመያዝ እንደሚደረግ ፍልሚያ ተደርጎ ሊታይ ይችላል። ለእግር ኳስ ጨዋታ ግን በጣም ጥሩ የእግር ኳስ ጨዋታ ነበር። በሙከራ እንዴት ባላንስድ እንደሆነ የምታውቀው 25 ሙከራ ብዙ ያን ያህል ብዙ አይደለም። በብሔራዊ ቡድኖች ጨዋታ ግን ብዙ፣ ምክንያቱም የብሔራዊ ቡድኖች ጨዋታ ኬጂ ናቸው፣ ብዙ ክፍት አይሆኑም። ያ ማብራሪያ ያለው ይመስለኛል። ምክንያቱም ተጫዋቾቹ ልክ በክለብ እግር ኳስ እንደሚሆነው በልምምድ ጊዜ ሰፊ ጊዜ ስለማያገኙ ያ ኦቶማቲዝም አይመጣም። በውድድር መሀል ነው የበለጠ ያ ኦቶማቲዝም የሚመጣው። ደግሞ አሁን ፊፋ ለአውሮፓ ክለቦችም ለአውሮፓ እግር ኳስም በመገበር ይሉታል የሚበሳጩ እንደ ቶም ሴንትፌት አይነት ሰዎች ወይም እንደ ክሎድ ለርዋ አይነት ሰዎች ተጫዋቾቹ ዘግይተው ነው ካምፕ እንዲቀላቀሉ የተፈቀደው። ለምሳሌ ብራያን ምቤሞም ትላንትና አማድም ሁለቱም ተጫዋቾች በጣም ዘግይተው ውድድሩ ሊጀመር በጣት የሚቆጠሩ ቀናት ሲቀሩት ነው ወደ አፍሪካ ዋንጫ የመጡት። የመጨረሻው የሰኞ ምሽት የማንቸስተር ዩናይትድና የቦርንመዝ ጨዋታ ላይ ሁለቱም ተሳትፈዋል። ሁለቱም አሰልጣኞች ተጫዋቾቹን ከቡድናቸው ጋር በደንብ ማዋሃድ የሚችሉበት በቂ የዝግጅት ጊዜ አልነበራቸው። አትሊስት 2 ሳምንት የሚያስፈልግ ይመስለኛል። እሱም በቂ አይደለም፣ ግን እንደው ያስፈልግ ነበር። ግን ይሄ ነው አሁን ትልቁ ክርክር አፍኮንን በተመለከተ። ሰሞኑንም የአፍሪካ ዋንጫ በየ4 ዓመቱ እንዲደረግ የመወሰኑ ነገር ብዙ የሚያብሰለስላቸው ሰዎች አሉ። በአውሮፓ በተለይ ደግሞ በአውሮፓዊው የፊፋ ፕሬዚደንት በጂያኒ ኢንፋንቲኖ የተደረገ ተጽዕኖ ነው። ሞትሴፔ ለሳቸው እጅ ሰጥተዋል የሚሉ ሰዎች አሉ። አፍኮን ከአውሮፓ ዋንጫን በፊት የተጀመረ ከኮፓ አሜሪካና ከዓለም ዋንጫ ቀጥሎ በእድሜ ትልቁ የአህጉራት ውድድር ነው። ግን ለአውሮፓ ሲባል ባልተመቸ የአየር ንብረቱ አስቸጋሪ በሚሆንበት ዝናባማ በሚሆንበት ጊዜ እንዲደረግ ተወስኖ ነበር።
አሁን በተለያዩ ምክንያቶች ነው ጃንዋሪ ላይ የሚደረገው እንጂ ከጥቂት ዓመታት በፊት ካፍ ወስኗል። ከጁን እስከ ጁላይ ባለው ጊዜ ከሰኔ እስከ ሐምሌ በኛ ባለው ጊዜ እንዲደረግ። አሁን ይሄ የአፍሪካን የአየር ንብረት ከግምት ያስገባ አይደለም፣ የአውሮፓን የእግር ኳስ ካሌንደር ብቻ ከግምት ያስገባ። ስለዚህ እንዲህ አይነት ቅሬታዎች ብዙ ጊዜ እንዳሉ አውቃለሁ። ግን እንግዲህ እንዲህ አይነት ጨዋታዎች ግን አሉ በመሀል። አንዳንድ ሰዎችም በየ2 ዓመቱ የአፍሪካ ዋንጫ መደረግ ያለበት ስለዚህ ነው ይላሉ። ግን ሁልጊዜም ትልቅ ክላሽ ያለ የአፍሪካ ዋንጫን በተመለከተ ዴቪድ ፓጉ የሚባሉት ናቸው የካሜሮን ብሔራዊ ቡድን አሰልጣኝ። እሳቸው ይህንን ውድድር የሚያሸንፉ ከሆነ ካሜሮን በቅርብ ጊዜ ብዙ በ2017 የዓለም ዋንጫ ላይ ተጫዋቾቹ በሙሉ ነበር ያመጹት። እንደምታውቂው እንደ ጆኤል ማቲፒያን የሊቨርፑል ውስጥ ይጫወት በነበረበት ጊዜ አንድሬ ኦናና እና ሌሎቹም በትልቅ የአውሮፓ ክለቦች የሚጫወቱ ተጫዋቾች በኤቶና አሁን በድጋሚ ፕሬዚደንት ሆኖ ተመርጧል ሳሙኤል ኤቶ በናርሲስ ሞሌኮምቢ በሚባሉት የሀገሪቱ የስፖርት ሚኒስቴር መካከል ባለ ቅራኔ ምክንያት ነው የብሔራዊ ቡድኑ ጉዳይ አፍሪካ ዋንጫው ሊጀመር እስኪል ድረስ ማን አሰልጣኝ እንደሚሆን ያልታወቀው እና ሁለት የተለያዩ ሊስቶች ያየንበት ነው። ኦናና ያሉበት ነው፣ ኦናና የሌሉበት ሁለት ሊስት ነበር። ኤቶ የሚመራው ፌዴሬሽን ኦናና እና ሌሎች አንዳንድ ሲኒየር ተጫዋቾች የሌሉበትን ሊስት ነው ያወጣው። የተሰናበቱት ቤልጅየማዊ አሰልጣኝ ደግሞ መሰናበታቸው ከቀጠረኛ አካል በደብዳቤ አልደረሰኝም ብለው አሁንም ኃላፊነት ላይ ያለሁት ስለዚህ ወደ አፍሪካ ዋንጫ ወደሚደረግበት ቦታ ወደ ሞሮኮ የሚወስድ ቲኬት እስኪደርሰኝ ድረስ ነው እየጠበቅኩ ያለሁት። አሁንም የብሔራዊ ቡድኑ አሰልጣኝ ነኝ፣ ምክንያቱም ምንም አይነት ኦፊሻል ኮሚኒኬ የለም ከኃላፊነት መነሳቴን የሚገልጽ የሚል አስተያየት ሰጥተው ነበር። ብዙ ያው ኤቶ በተጫዋችነቱም በኃይለኛ ስሜት የሚጫወት ነበር። በአመራርነቱም ተመሳሳይ የሞደስ ኦፕራንዲ ያለው ነው። ሚኬል ንጋዱ የሚባለው አሁን ቡድን ውስጥ ካሉት በካሜሩን አሁን ካሏት የተሻሉ ተከላካዮች መካከል አንደኛው የሚባለው ለምሳሌ ከኤቶ ጋር ባለው መጥፎ ግንኙነት ምክንያት በአፍሪካ ዋንጫ ላይ የተሳተፈ አይደለም። አንድሬ ኦናና እንግዲህ በቅርብ ጊዜ ካሜሩን ካሏት ግብ ጠባቂ በንጽጽር ማለት ነው ካሏት ግብ ጠባቂው የተሻለ የሚሉት እሱን ነበር። ግን እና ከቶማስ ንኮኖ፣ ጆሴፍ አንቶን ቤል፣ ካርሎስ ካሜኒ ቀጥሎ ለአውሮፓ እግር ኳስ ደግሞ በኤቶ አካዳሚ ውስጥ ነው ያደገው እኮ ራሱ። ግን ደግሞ ከኤቶ ጋር ግንኙነታቸው ጥሩ አይደለም። በተለይ ታስታውሽ እንደሆነ በብራዚል የዛሬ 3 ዓመት የአፍሪካ ዋንጫው የዓለም ዋንጫ በተደረገበት ጊዜ ትልቅ ድራማ ነበር አይደለም። አንደኛው ጨዋታ ላይ ሳይሰለፍ ቀረ እና ያ የመጨረሻው ብራዚልን 1-0 ያሸነፉበት ከምድባቸው ባያልፉም ግን ለካሜሩን እግር ኳስ ታሪካዊ ጨዋታ በሆነው ዛ ጨዋታ ላይ ሳይሰለፍ ቀረ እና እሱም ከኤቶ ጋር ብዙ ቢፍ አለው እንደሚታወቀው። ለማንኛውም ከችግር ጋር ወደ ትልልቅ ውድድሮች የመምጣትና በዛ ስኬታማ የመሆን ታሪክ ያላት ነች። 1990 የዓለም ዋንጫ ለምሳሌ በሚደረግበት ጊዜ ወደ ጣሊያኑ የዓለም ዋንጫ በመጥፎ ዝግጅት ነበር የካሜሩን ብሔራዊ ቡድን የመጣው። አንደኛ መለያቸው ራሱ ፊፋ ይሄማ ስታንዳርዱን አያሟላ ምናምን ያላቸውና ሜክሺፍት መለያ ማዘጋጀት ነበረባቸው። ፍጹም የማይታወቁ ሩሲያ አሰልጣኝ ነበሩ ውድድሩን ያሰለጠኑት የካሜሩን ብሔራዊ ቡድንን ቫለሪ ኖፕኒሚቲያቺ የሚባሉ የ38 ዓመቱ ሮጀር ሚላ ነበር አጥቂያቸው የነበረው እና ካሜሩንን ማንም ሰው ከፍ ያለ ግምት አልሰጣትም። ግን መጨረሻ ላይ በአፍሪካ ዋንጫ ታሪክ ሴኔጋል እስክታደርገው በኋላ ሞሮኮም የተሻለ እስክታደርገው እና ጋናም 2010 የዓለም ዋንጫ ላይ እስከ ሩብ ፍጻሜ እስክትጓዝ ድረስ የመጀመሪያ አፍሪካ ሀገር ነው ፋይናል 8 ውስጥ በመድረስ እንዲህ አይነት ታሪክ ያለው ነው። ለማንኛውም ትላንትና ይሄ ጨዋታ ግሩም ጨዋታ ነበር። ግን በጨዋታው ዙሪያ ያሉትም ሌሎች ስሜቶች ይህንን ጨዋታ ትኩረት እንዲስብ የሚያደርጉት ነበሩ። መጨረሻ ላይ ግን 1-1 ተጠናቋል። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።